ሻማ ለኩሰው ብርሃን መስጠቱን እንጂ እሱ ማለቁን አይታየንም። ዋይ ኩዌስችን ማርክ ለምን ጥያቄ ምልክት ባይዘዊ ሀይሚቲ ጠፍቷል። ቢስሚላሂ አላህ ባሉበት ሰላማቸው ብዝት ትርፍርፍርፍርፍ ይበልልን። እኛ ጠፉ ብለን ስንጨነቅ እነሱ እንደባለፈው እየሳቁ ይምጡልን ማለት ነው። እንደዚሁም ብሩክ ወንድማችንም ባይዘዊ ውዶቼ ማለት ነው የስተርዳይ 10 ሰዓትም ካለፈ በኋላ እየጠበቅኳቸው ነበር እና ሀይሚዬ ይሄን ጥቅስ አሰራጭታለች። ብሩክም የስተርዳይ ያሰራጨው ጥቅስ ያው ጥርስና ልብስ የማይሸፍነው ነገር የለም ብሎ ነው። እንግዲህ አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶች፣ የምወዳችሁ። ወይኔ ጨረቃ ጠፉ እኮ እናንተ። በዚህ አጋጣሚ ገንዬ ውዴ ማለት ነው ዛሬ ካለቀቁ ደውይና እንደዚሁም ኮሜንት ላይ ታሳውቂናለሽ ማለት ነው። ገኒ ያው ሀይሚዬን ታገኛታለች አይ ቲንክ ብላኛለች ማለት ነው። እና ያው መግቢያው ለማወራው ለምን ብዙዎቻችን ያው እንጨነቃለን እና እንደዛ አድርጊ ገንዬ ማለት ነው። እንደዚሁም ገኒን አበረታቷት እላችኋለሁ። የምወዳችሁ ባይላችሁ እናንተ ታበረታታላችሁ። ከየት መጣልኝ እንደማበረታት ማለት ከምር ውዶቼ መግቢያ ላይ ምንድነው የማይመጣልኝ ከመግባት ቪዲዮን ከመጀመራችሁ በፊት ላይክ ሰብስክራይብ በማድረግ ይሄ ነገር አይመጣልኝም። አበረታቱ ደግሞ ዛሬ መጥቶልኛል። ገንዬ መልካም ናት። ለሀይሚዬ እና ያው ለብሩክ ወንድማችን ትልቅ ቦታ ነው ያላት፣ ትወዳቸዋለች ማለት ነው። ስለዚህ ላዚም እናበረታታሻለን። ለማንኛውም ዛሬ ቪዲዮ ካለቀቁ ደውይልን እንዴ ውዶቼ ማሮቼ ማለት ነው። ጠፉ እኮ እናንተ። እነሱ ጥቅስ ነው የሚለቁት። ጥቅስ ሲለቁ ደግሞ ወይኔ በሰላም ይሆን እንግዲህ። ለምን መሰላችሁ? ትዝ ካላችሁ ሃፒ በርዝዴይ ታይም ላይ ብሩክና ሀይሚ ተጨቃጨቁ። በጣም ሰርፕራይዝ ሆኜ ደግሜ ማነበው ርዕስ ነበር። ለምን ምንድን ነው የሚለው? ብሩክና ሀይሚ ተጨቃጨቁ የሚል ርዕስ ነው የጻፈው። ከምር እንዴ ብሩክና ሀይሚዬንማ ማንም ሰው ክራውድን እንዳታረጉብን። ከምር እንዴ ሚዲያው ራሱ አስጠልቶ ነው የዋለው። እኔማ እንደው ልቤ ተንጠልጥሎ ማለት ነው። ከምር ልቤ ተንጠልጥሎ ነበር ማለት ነው። ብዙዎቻችን ማለት ነው። መልሼ የራሱ ቪዲዮ አልሰራውም። ያው እናንተንም አሰለቻለሁ። እኔም ደግሞ ስጨንቅ የበለጠ ደግሞ እናንተንም ማስጨናነቅ ነው ብዬ ነው መስራት ፈልጌ ማለት ነው። ረጅም ሰዓት ያው ስልኬ እጄ ላይ ነው፣ ግን ስታወሩ ምናምን ይቀላቸዋል ማለት ነው። እና ሀይሚዬና ብሩኬ አላህ ባላችሁበት ሰላም ጤና እንመኛለን። ሌላው ደግሞ አላህ የሚጠብቃችሁ። ሌላው ደግሞ ውዶቼ ምንድን ነው መሰላችሁ ያለመመቻቸትም አለ። አንዳንዴ ደግሞ አለ ጥፍሽ የሚላችሁ ሰዓት በራሳችን ላይም እንደዛ ማለት ነው። እና ግን ምንድነው ጥቅስ ነው ጥቅስ አብዝተዋል። እዚህ ጋር ደግሞ ሀይሚዬ የምንወዳት የምናከብራት ሀይሚዬ ማይስዊት ምን ብላለች? ሻማ ለኩሰን ብርሃን መስጠቱን እንጂ ማለቁን አይታየንም ሆይ ብላ ኩዌስችን ማርክ አድርጋለች። ሆይ ያው ለምንድን ነው ብላለች። እንግዲህ ያው ባይዘው ይሄ ጥቅስ ለሀይሚዬ ብቻ ሳይሆን እንደውም የሚሆነው ለማን ነው? ለመዳም ቅመሞች ማለት ነው። እኛ የመዳም ቅመሞች 6 ዓመት 7 ዓመት 8 ዓመት 9 ዓመት ሞርዛን ሄልፕ የምናደርገው ሰው ብሩን ነው እንጂ የኛ እድሜ የሚሄዱን ማግባት መውለድ እንዳለባቸው ብዙ እህቶቻችን ስደት ላይ ያው እንትን ነው። ይሄ ራሱ እንደውም ለመዳም ቅመሞችም ነው ሰውዶቼ ለኛም ነው ማለት ነው። ለምን መሰላችሁ? ያኔ አሁን አንድ ሰው ኢትዮጵያ ለፋሚሊ ነው፣ እኛ ስንሰደድ ለፋሚሊያችን ነው። እዚህ ጋር የሚሄደው ሉዝ የሚሆነው ነገር ብዙም አይታወቅም። ምንድነው ብሩ ብቻ ነው የሚታየው። እኛ ራሳችን ማለት ነው ውዶቼ ከፋሚሊ ውጪ ያው አልሐምዱሊላህ ብዙ ፋሚሊ ይሄን ያክል ግዴታ አለብን ውዶቼ፣ የቤተሰብ ነገር ግዴታ አለብን። ግን ያው ሌላ ሰው መሰላም ብራዘ ወንድማችን ይቅርታ
እህታችን ላይ ወይ ደግሞ ባል ካለ ኢትዮጵያ ፍቅረኛ ካለ እና ምንድነው ብሩ ነው እንጂ እዚህ ጋር ሉዝ የሚሆነው ነገር አይታወቅም ማለት ነው። ገባችሁ? እና ሻማ መብራቱን ነው የምናየው ብርሃን እንደሚሰጠን ነው። ከስር ግን እያለቀና እንደቀለጠ አናውቅም። እና ሀይሚዬ ይሄ ጥቅስ ማለት ለሀይሚዬ ሜቢ ከመቶ 2% ቢሆነው ለሀይሚዬ፣ ለመዳም ቅመም ግን 100% ማለት ነው። ለምን እንሰራለን፣ እድሜ ይሄዳል ስደት ላይ አብሶ ወረቀት ሳይኖር ሲሰራ ኢራናዊ ሆኖ ሲሰራ ወደ ሀገሬ አሁን ነገ ባይዘው ኢራናዊ ብቻ ሳይሆን ማንኛውም ሰው ወረቀት ራሱ ቢኖር ቶሎ ኢትዮጵያ ልግባ ብትሉ የሆነ ብቻ አትገቡም። ገባችሁና እድሜያችንን ለብር ብለን ብዙ ነገር ሉዝ ይሆናል በጣም ማለት ነው። በእድሜ ማግባት ሲገባ፣ በእድሜ መውለድ ሲገባ ብሩ ነው የሚታየው። ገባችሁ? ብር ብቻ ነው እንጂ በዚህ ታይም ማግባ፣ በዚህ ታይም ሀገር ግቢ የሚል የለም። እና ኤቭሪዴይ ሀይሚዬ የምታስተላልፈው ጥቅስ ለሁላችንም የሁላችንም እንትን መልእክት ነው። አንደርስታንድ አድርጋችሁኛል? እና ከምር ድብር ብሎኛል ማለት ነው። እና ሀይሚዬ ስለሌሉ ደግሞ ሀይሚዬ እና ብሩኬ ማለት ነው ሁላችንም ያው ሁሉም እኮ ሀፒ አይደለንም። ብሩኬ እንዳለው ጥርስና ልብስን የሚሸፍነው ሪሊ ነው የምንነግራችሁ ማለት ነው። እና አሁን ደግሞ ኢዳችንም ነው። ኢድ ላይ ደስ እያለን ኢጃዛችንን እንድንወጣ ከምር እኔ መዳም ቤት ረመዳንን እንትን ብዙ ጊዜ ማሳልፈው ያው ከልጅ ጋር ነኝ። በፈለግኩት ሰዓት በረመዳን ውስጥ መውጣት እችላለሁ። ግን መዳም ቤት ነው እኔ ደስ የሚለኝ። ለምን ሰዓቱን ታውቃላችሁ? የኢጃዛ ቤት ሰዓት በጣም የተረባበሸ ነው። የመዳም ቤት ሰዓት ግን በሰዓቱ ነው የምጾመው፣ የሚፈጠረውም ሁሉ ነገር ማለት ነው። ደስ ይላል። እና እስቲ ቆይ እያልኩ ነው ኢጃዛ ራሱ ወይ ነገ ምናምንም ሳልወጣ አልቀርም። ግን እና ሀይሚዬን ማየት እፈልጋለሁ። ማየት ሰማችን አማርኛውም ጠፋብኝ ከምር። እና ዛሬ መምጣት አለባችሁ። ዛሬ ካልመጡ ደግሞ ገኒ አንድ ኢንፎርሜሽን አረካ ዛሬ ካልመጡማ እንደማማዝናቸው ነው ምንለው። እና ሀይሚዬ ጥቅሷ ውዶቼ በጣም ትምህርት የሚሰጥ ነው። በጣም ማለት ነው። ጠፍተውብናል ከምር በጣም ነው የተናፈቁት። አላህ ባሉበት ይጠብቃቸው። ጥቅሱ በቃ ትንሽ ጥቅሱ ቅር ያላል። ለምን በእኛም ህይወት ያለ ነገር ነው። ከካሜራ ጀርባ ሆነን ስናስብ የራሳችን ህይወት ራሱ በቃ እንደ ጥቅሱ ነው፣ ሪያሊቲውን ነው። እና ብሩክም የተሰጠው ጥቅስ እና አትጥፎብን ኑ ልንላለ ወዶቼ። ሀይሚዬቲ ማይ ስዊት እና ብሩክ ወንድማችን ተናፍቃቸዋል። አይሚስ ዩ ሪያሊቲውን እና በጣም ነው የተናፈቁት። ሌላው ደግሞ ወዶቼ ትላንትና አንድ እህቴ የምወድሽ የማከብርሽ ቅድስት አይ ቲንክ 4 ልጆቹን ለጠፍሽ ብለሽ ወዲያውኑ አንስቼዋለሁ። ግን እህቴ ያው የጻፍሽ ኮሜንት አግባብም ባይሆን እኔ ድሌት ማድረጊያለሁ መልሼ ማውራቱም 4ቱን ልጆች እኮ አንደኛ ነገር ሀይሚዬ ገና ናት። ሁሌ ማውራው ማለት ነው ሀይሚዬ መማር አለባት። ልብ ብለሽ ስለማሰሚኝ ይሆናል። ለአንድ እህቴ ነው ወዶቼ ቀለበት ማድረግ ገና ምናምን ብዬ ማወራው ነኝ። ግን 4 ልጆች እንዴት በሷ አቅም ለምን ለጠፍሽ ብላሽ ብዙ ኮሜንትን የጻፍሽው ኮሜንቱ ዲሌት ነው ያደረኩት። ግን መልሼም አንስቼዋለሁ። 4 ልጅ ሀይሚዬ በዚህ እድሜዋ አንድ ልጅ ራሱ ይከብዳል። ግን ልጅ ምንድነው ጸጋ ነው። የተመኙት ደግሞ እኛ ሳንሆን ተመልካች አይደለም የተመኘው እኮ መጀመሪያ ሀይሚዬና ብሩኬ መሰለኝ ባልሳሳት ማለት ነው። ብሩኬም ሁሌ እንደተናገረ ነው። ሀይሚዬም ትቀልዳለች እና የቀልድ ነው ልሻለው። የምወድሽ እህቴ ካስቀየምኩሽም ይቅርታ ማለት ነው። ሰብስክራይብ ለመሰብሰብ ብለሽ ላይክ 4 ልጆች አስታቅፈሻት በዚህ ሰዓት ምናምን ብለሻል። እና እኔ ያው ስመክርም ስቴፕ ባይ ስቴፕ ነው። አንድ ሴት ያው ከብሩክ ጋር ቦይፍሬንድ ገርል ፍሬንድ እንደሆኑ ነው በብዛት ምለው። ቀለበት ያርጉ እና ቀለበት ያርጉ ቶሎ ሰርግ ይጋቡ አብዬም አላቅም ማለት ነው። ባይዘው ይሄ ማወራው ለቅድስት ነው። የጻፈችው እንደ ደብዳቤ በጣም ከፍቷት ነው። 4 ልጅ ለምንድን ነው የምታስታቅፊው? ታምሌል ላይ ለጥፌ ባይዘው እኔ ራሴ ለምን ዋሻቸዋለሁ ውዶቼ ማለት ነው። በዚህ አጋጣሚ የጨረቃው ፋሚሊዎች የምወዳቸው የማከብራቸው ማለት ነው። አስተያየት አሁን የቅድስት ተመችቶኛል። ወዲያውኑ ነው የቀየርኩላት። ለምን አልተመቻትም? እኔም ራሴ ለምን ዋሻቸዋለሁ የብሩክ ማለት ነው። ብሩክ የሰራው ቪዲዮ አይታችኋል? አያት መስሎ ቪዲዮ ተመችቶኛል በጣም ማለት ነው። በጣም ነው የሳኩት ከመጀመሪያው እስከ መጨረሻ ነው ጠብ እስከሚል በቃ ፍርስ ያልኩት። ግን ብሩክን አሁን ያኛውን ቆርጠው እናት ያኔ ቀሚስ ለብሶ ነጠላ አድርጎ ሲጠቀሙ እኔ ለምሳሌ አይመቸኝም። ትዕግስት ደግሞ ሊመቻት ይችላል። ለምን ብሩክ የለቀቀው ነገር ነው።
ያቺ እህቴ ብታደርግ ግን እኔ አልቃወምም። እኔ ግን እሱ ፎቶ አልተመቸኝም። እንደ ሴት ለብሶ ቪዲዮ ተመችቶኛል። ተረዳችሁኛል? ግን ዩቲዩብ ላይ ወይ ደግሞ የሆነ ቦታ ላይ ተለጥፎ እሱ ብቻ ቀሚስ ለብሶ ነጠላ ለብሶ እሱኛውም ብዙም እኔ ላይም አልለጥፈውም። ገባችሁ? ቪዲዮ ቢመቸኝም እሱ ፎቶ ዝም ብዬ ማዘዋወር ብዙም አይመቸኝም ማለት ነው። ገባችሁ? እና እች ልጅ አሁን ልጆቹን ስለለጠፍኩ ነው፣ 4ቱን ልጆች ስለለጠፍኩ በጣም ነው ቅር ያላት፣ በጣም ማለት ነው። ኮሜንቱን ያው ዲሌት ነው ያደረኩት። ቅድስት ናት በጣም ባይዘዊ። አንዳንዴ ናፍቆትም ነው፣ ናፍቆት ነው የሚያነጫንጨው ማለት ነው። እኔ ራሴ በቃ ሀይሚዬና ብሩኬ የጠፉበት ምክንያት ሲባል ያረቢ ብዬ መቼም ኮሜንትን ባልሳደብ ንሽድ ነው የሚያደርግ። ከዛ ላይ ካላረግበት አንዳንዶኝ ዋናው ማዳመጡ ነው። እና አብሽሩ የጨረቃ ፋሚሊዎች ዛሬ ይመጡልናል እላለሁ። ካልመጡም ገኒ ደውለሽ አረጋግጭልን። እና ሁሌም ወዳችኋለሁ፣ አበዛውባችሁ፣ አከብራችኋለሁ። ሀይሚዬና ብሩኬ ካሌሉ ማስካካት ማፊ ማለት ነው። ከምር የውሸት ሳቅ ካልሆነ በስተቀር ሳቅ የማይመጣም። በቃ ያኔ ተናፍቀዋል። ጥቅሱን ደግሞ ሲለቁ ሀይሚዬ ተናፍቋቸዋል እንዴ! ከምር እንወዳችኋለን። እኔ ከምር ነው የምላችሁ። በቃ ንፍቅ ብሎኛል። በቃ ሲቸግረኝ የማንም ቪዲዮ ያየው መሰላችሁ? እናቴና ሄሊ ማለት ነው። እናቴ በስንት ዓመቱ መጥቶ በቃ በስንት ጊዜው በጣም ተቀይሮ እሱ ቤት በቃ እስከ መጨረሻ እያየው ነበርና ሀይሚትዬ ማይ ስዊት ተናፍቀሻል። እንወዳችኋለን፣ እናከብራችኋለን። አላህ ባላችሁበት ሰላማችሁ የምታስቡት የምትጨነቁትን ነገር ሁሉ አላህ ይሙላላችሁ ማለት ነው። እኛ ጾመኛን ሄዱ እያደረግንላችሁ ነው። ብሩክም አብሽሩ። ለአንዳንድ ሰው ቦታ አትስጡ። እነሱ እኮ ለሰው ቦታ ስለሚሰጡ ነው ወዶቼ። ገባችሁ? ሰው አይጠንሹም። ስለዚህ ነው እኮ ክራውድድ የሚሆኑትና አብሽሪ። እና ያው ጥቅሷን እንዳያችሁት ነው። ሻማ መብራቱን እንጂ መቅለጡን አናቅም። ለምን ብላለች።